እግሩን በንባዋ ያራሰች ስመዋለች የፍቅር አምላክ ያልገፋኸኝ ያላራከኝ ያቀረብከኝ የተቀበልከኝ ይቅር ያልከኝ የዘላለም አምላክ አንተ ነህ ስትል እግሩን ይሄንን የዓለሙን ጣጣ እናውጣ ልባችን ቀራንዮ ይሁን ይቅርታ ያለበት ቀራንዮ መጠማት ያለበት ቀራንዮ መከራ ያለበት ቀራንዮ ፀሐይ የጨለመችበት ቀራንዮ ጨረቃ ደም የሆነችበት ቀራንዮ ክርስቶስ ለዓለም እጁን የዘረጋበት ቀራንዮ ልባችን ሊሆን ያስፈልጋል ክርስቶስ ጠማይኩ ተጠማው ያለበት ቀራንዮ ልባችን ሊሆን ያስፈልጋል ያን ጊዜ መኖሪያችን የተባረከ ማረፊያችን የተባረከ ህይወታችን የተባረከ ኑሯችን የተባረከ ሰላም ያለው ይሆናል እኔን ቆሜ እንድማር እናንተን ደግሞ ተቀምጣችሁ እንድትማሩ እግዚአብሔር አምላካችን እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሆንልን አምላካችን እግዚአብሔር ሁላችንንም ይምከረን ሁላችንንም ያስተምረን አንተ ራሴን ዘይት አልቀባኸኝም እርሷ ግን እግሬን ሽቱ ቀባች በዚህ ርዕስ ጠር ላለ ሰዓት እንቆያለን አንተ ራሴን ዘይት አልቀባኸኝም አላደረክልኝም ራሴ ላይ ዘይት እርሷ ግን እግሬን ሽቱ ቀባች ማዛው ጥሩ የሆነ ሽቱ ቀባች እጅግ ያማረውን የተወደደውን ጥሩ ሽታ ያለውን ሽቱ እግሬን ቀባች አፈሰሰችው ይለናል የቅዱስ ሉቃስ ወንጌል ምዕራፍ 7 ቁጥር 46 ላይ ያለ ኃይለ ቃል ነው ይሄ ዛሬ በሕማማት 3ኛው ቀን ላይ በቀትር 6 ሰዓት የተነበበው ወንጌል ነው የዛሬው ቀን ምክረ አይሁድ የተፈጸመበት የእንባና የልቅሶ ቀን እንደዚሁም የመልካም መዓዛ ቀን ይባላል የዛሬው ቀን አይሁድ ምክራቸውን ፈጽመው ክርስቶስን ይሙት በቃ ብለው ወስነው ሲሄዱ ደግሞ በሌላ መንገድ ደግሞ ያለቀሰ ሰው ደግሞ ነበር እንደዚሁም ደግሞ የሽቱና የመልካም መዓዛ ቀን ተብሎ ይገለጻል ይሄ ቀን ስለዚህ የቀትሩን ወንጌል ባጭሩ እንመለከታለን ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባው በሥጋ ማርያም ተገልጾ በዚህ ምድር ላይ እየተመላለሰ በሚያስተምርበት ዘመን ብዙ ሕዝብ እንደሚከተለው ከብዙ ሕዝቦች ጋር እንደሚገናኝ መጽሐፍ ቅዱስ በሰፊው ይናገራል ብዙ ህሙማን ይከተሉታል ብዙ ድውያን ይከተሉታል በአንጻሩ ደግሞ ብዙ ሩባን ይከተሉታል ምግብ የሚፈልጉ ሰዎች ብዙ ሰዎች ደግሞ ቃሉን የሚሰሙ ይከተሉታል በአንጻሩ ደግሞ ሁሉን የተው ሰዎች አሉ ከርሱ ጋር የዋሉ ያደሩ ቃሉን የሚሰሙ በልባቸው አምነው የተከተሉ ሰዎች አሉ በሌላ መንገድ ደግሞ እርሱ በሰንበት
አልጋ ተሸከም ብሏል ይሄንን አድርጓል ብለው የሚከታተሉት የሚፈታተኑት ጻፍት ፈሪሳውያን አሉ ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሳቱ ህሙማንን በሙሉ ፈውሷቸዋል ለምጻሞችም ነስተዋል ጎባጦችም ቀንተዋል ዕውራንም በርተዋል እየጮሁ የዳኑ ሰዎች አሉ ዝም ብለው መተው የዳኑ ሰዎች አሉ እርሱ ያለበት ድረስ መተው ምንም ንግግር አያስፈልገኝም ጥላ ወይንም ልብሱ ይበቃኛል ብለው ነክተው የዳኑ ሰዎች አሉ በዚህ ወንጌል ላይ የምንመለከታት ግን የዛሬዋ ባለ ታሪክ አንዲት ሴት አለች እሷን እናያታለን እዚህ በሉቃስ ወንጌል ምዕራፍ 7 ቁጥር 36 ጀምሮ ያለውን ታሪክ እናያለን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሚመላለስበት ጊዜ አንድ ፈሪሳዊ መጣ ይላል አንድ ፈሪሳዊ መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ቤት እንዲገባ እርሱ ጋራ እንዲበላ ለመነው ይላል ና ወደ ቤቴ ግባልኝ ጌታዬ አለ ቤቴን እንድትባርክ እፈልጋለሁ አንተ እኔ ቤት ስትገባ ቤቴ በበረከት ይሞላል የበረከት አምላክ እኔ ቤት እንድትገባ እፈልጋለሁ ብሎ ለመነው ይላል ለመነው ቤቴ ገባልኝ ብሎ ነው የለመነው ጌታችን መድኃኒታችን ኢየሱስ ክርስቶስ የእርሱን ልመና ተቀብሎ ወደሱ ቤት ሄደ ይላል በዚህ በሉቃስ ወንጌል በምዕራፍ 7 ላይ የአይሁድ ሽማግሌዎች መጥተው ጌታችን መድኃኒታችን ኢየሱስ ክርስቶስን የመቶ አለቃውን የታመመውን ልጅ እንዲፈውስለት ለመኑት ይላል ልመናቸውን ተቀብሎ ወደ መቶ አለቃው ቤት ጉዞውን አደረገ ይላል መድኃኔዓለም ኢየሱስ ክርስቶስ ክብር ይግባው ከልብና ከእምነት ስንለምነው ልመናችንን ይሰማል ይቀበላል ልመናችንን ይቀበላል አሁን ይሄ ፈሪሳዊ መጥቶ ና ወደ እኔ ቤት እንድትገባ እፈልጋለሁ እኔ ቤት ግባልኝ አለ እሺ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ ወደ ፈሪሳዊ ቤት ገባ ይላል በሁላችንም ቤት መድኃኔዓለም ኢየሱስ ክርስቶስ እርሱ እንዲገባ ፈቃዱ ይሁንልን የኛ ቤት የትኛው ቤት ይግባ መድኃኔዓለም ኢየሱስ ክርስቶስ ክርስቲያኖች የኛ ቤት የልብ ቤታችን ውስጥ ክርስቶስ ሊገባ ሊያርፍ ሊቀመጥ ሊኖር ያስፈልጋል የክርስቲያኖች ልብ የክርስቶስ ማደሪያ የክርስቶስ ማረፊያ ሊሆን ያስፈልጋል ክርስቶስ እንደተሰቀለ ሆኖ ሊኖርም ያስፈልጋል በልባችን ውስጥ እኛ ልብ ውስጥ ምንድነው ያለው በልባችን ምንድነው ተሸክመን የምንዞረው ይዘን የምንዞረው ምንድነው ልባችንን የዘጋው ለእግዚአብሔር ምንድነው ክርስቶስ እንዳይገባ ክርስቶስ በልባችን እንዳይኖር ምንድነው የዘጋው እርሱን ማውጣት ያስፈልጋል ክርስቲያኖች ክፋትና ተንኮል ምቀኝነትና ዘረኝነትን አድመኝነትና ተንኮልን ልናወጣ ይገባል ክፉ ምኞቶችን በሙሉ ከልባችን ልናወጣ ይገባል ቤቴ ግባ ፈሪሳዊው ቤቴ ግባ ክርስቶስ የትኛው ቤት ይግባ ክርስቶስ ወደምንኖርበት ወደምናርፍበት
ወደ ጊዜያዊው ቤታችን እንዲገባ በመጀመሪያ የልብ ቤታችን ለእግዚአብሔር ክፍት መሆን አለበት። እግዚአብሔር በልብ ቤታችን ውስጥ ሊኖር ያስፈልጋል። ከዛ በኋላ እግዚአብሔር በመንኖርበት ቤት ይገኛል፣ ይገባል። የሚያንኳኳ አምላክ እኮ ነው። ብትከፍትልኝ ይገባለሁ፣ አብሬ እራት እበላለሁ የሚል አምላክ ነው እግዚአብሔር። ስለዚህ የልብ ቤታችንን ለእግዚአብሔር ክፍት እናድርግ። ይሄንን የዓለሙን ጣጣ እናውጣ። ልባችን ቀራንዮ ይሁን፣ ይቅርታ ያለበት ቀራንዮ፣ መጠማት ያለበት ቀራንዮ፣ መከራ ያለበት ቀራንዮ፣ ፀሐይ የጨለመችበት ቀራንዮ፣ ጨረቃ ደም የሆነችበት ቀራንዮ፣ ክርስቶስ ለዓለም እጁን የዘረጋበት ቀራንዮ ልባችን ሊሆን ያስፈልጋል። ክርስቶስ ጠማይኩ ተጠማው ያለበት ቀራንዮ ልባችን ሊሆን ያስፈልጋል። ያን ጊዜ መኖሪያችን የተባረከ፣ ማረፊያችን የተባረከ፣ ሕይወታችን የተባረከ፣ ኑሯችን የተባረከ፣ ሰላም ያለው ይሆናል። እግዚአብሔር ያንን ፈሪሳዊ ቤቴ ግባልኝ ሲለው እሺ ብሎ ልመናውን ተቀብሎ ወደ ቤቱ ሄደ። አሁንም እኛ እንለምን ክርስቶስ በእኛ ቤት እንዲያድር፣ ክርስቶስ ከኛ ጋር እራት እንዲበላ፣ ክርስቶስ ቤታችንን እንዲባርክ እንለምን። ግን መጀመሪያ በልባችን ያለውን ክፋቱን እናውጣ፣ ተንኮሉን እናውጣ፣ ልባችንን ንጹህ እናድርግ። ነቢየ እግዚአብሔር ቅዱስ ዳዊት ዝም ብሎ አይደለም አቤቱ ጌታ ሆይ ንጹህ ልብን ፍጠርልኝ ያለው። ዝም ብሎ አይደለም፣ ንጹህ ልብን ስጠኝ አለ። ንጹህ ልብ፣ አንተ የምትኖርበት ንጹህ ልብ፣ አንተን የሚያስብ ንጹህ ልብ፣ አንተ የምትገኝበት ንጹህ ልብ ስጠኝ አለ። ዝም ብሎ አይደለም። እሱ ክርስቶስን ማረፊያ ማድረግ፣ እግዚአብሔርን መኖሪያ ማድረግ ስለፈለገ ነው ንጹህ ልብ ፍጠርልኝ ያለው። ስለዚህ እኛም ክርስቶስ እንደተሰቀለ ሆኖ ሊኖር የሚችልበትን ንጹህ ልብ ያስፈልገናል። ድካም ብቻ እንዳንሆን፣ እግር ብቻ እንዳንሆን፣ ልብስ ብቻ እንዳንሆን፣ ጩኸት ብቻ እንዳንሆን ንጹህ ልብ ያስፈልገናል። እግዚአብሔር ይፍጠርልን፣ እግዚአብሔር ይፍጠርልን። ክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ የፈሪሳዩን ልመና ተቀብሎ ወደ ቤቱ ገባ፣ በማዕድ ተቀመጠ ይላል። ገባና ቁጭ አለ በቤቱ ይላል። በቤቱ ገብቶ ቁጭ አለ። የሁላችንን ልመና ይስማ፣ የሁላችንን ጸሎት ይቀበል። የሰሞኑን ጎንበስ ቀና፣ የሰሞኑን መመላለስ፣ የ55ቱን ቀን ጸሎት ልመና እግዚአብሔር ተቀብሎ ያ የቀደመ ፍቅር ለኢትዮጵያውያን ለሁላችን የቀደመ ፍቅር፣ የቀደመ ሰላም፣ የቀደመ መተሳሰብ፣ የቀደመ አንድነት፣ የቀደመ በጎነትና ቸርነት እርሱን ያምጣልን እግዚአብሔር። ክርስቶስ በፈሪሳው ቤት ቁጭ አለ፣ ተቀመጠ። በዛች ሀገር የምትኖር ደግሞ በዛ አካባቢ የምትኖር አንዲት ሴት ነበረች ይላል። አንዲት ሴት ኃጢአተኛ የሆነች አንዲት ሴት፣ በኃጢአት ስራ የምትኖር አንዲት ሴት፣ ሰዎች እንደ ኃጢአተኛ የሚቆጥሯት አንዲት ሴት፣ ከሰው ተገልላ የምትኖር አንዲት ሴት፣ ሰዎች ሁሉ እቺ ኃጢአተኛ ናት እያሉ የሚጠቋቆሙባት አንዲት ሴት ነበረች ይላል። ይህች ሴት ክርስቶስን ባይኗ አላየችውም፣ ቃሉም ሲናገር አልሰማችም፣ አልተከተለችውም። ከእርሱ ጋር እንደዋሉ ሰዎች አብራ አልዋለችም፣ አላመሸችም። እንደተመገቡ ሰዎች አልተመገበችም። በቤት ነበር ተደብቃ ነው የምትኖረው። ውሃ ለመቅዳት ሰው ጠብቃ፣ ለመውጣት ለመግባት ሰው ጠብቃ፣ ሁሉም ስለሚጠቋቆሙባት ስለ ኢየሱስ ክርስቶስ ሰማች ይላል።
ስለማን ሰማች? ስለ ኢየሱስ ክርስቶስ ስለ እርሱ ሰማች ይላል። ስለ ኢየሱስ ክርስቶስ አምላክነት ሰማች። ስለ ኢየሱስ ክርስቶስ አዳኝነት ሰማች። ስለ ኢየሱስ ክርስቶስ መድኃኒትነት ሰማች። ስለ ኢየሱስ ክርስቶስ ሁሉን አድራጊነት ሰማች ይላል። በመጽሐፍ ቅዱስ ስለ ኢየሱስ ሰምተው ብዙ ሰዎች ወደ ኢየሱስ ክርስቶስ ሄደዋል። በዚህ በማርቆስ ወንጌል በምዕራፍ 5 ቁጥር 26 ላይ አንድ ሴት አለች። 12 ዓመት ሙሉ ደም ሲፈሳት የነበረች ሴት፣ በቤት ተቀምጣ የኖረች ሴት፣ ገንዘቧን የጨረሰች ሴት፣ ተስፋ የቆረጠች ሴት፣ ብቸኛ ሆና የኖረች ሴት በቤቷ ተቀምጣ ስለ ኢየሱስ ክርስቶስ ሰማች ነው የሚለው። ስለማን? ስለ ኢየሱስ ክርስቶስ አዳኝነት ሰማች፣ መድኃኒትነት ሰማች ነው የሚለው። በቀጥታ ስትሰማ እርሱ ወዳለበት ነው የሄደችው። ሰዎች እጆቻቸውን ያነሱብኛል ሳትል ክርስቶስን ፍለጋ ሄዳለች ያቺ ሴት። በቃ ዝም ብለህ ክርስቶስን ፈልግና ና። የማይተው አምላክ ነው እዚህ ያለው። የማይተውን አምላክ ነው ያለን። ዝም የሚል አምላክ አይደለም የኛ አምላክ። የሚሰማ ሰምቶ ፈጥሮ የሚመልስ አምላክ ነው። ክብር ይግባው። ክርስቶስ ወዳለበት አካባቢ ስትደርስ ሰዎች ሁሉ እየጮሁ ነው የሚድኑት። የዳዊት ልጅ ሆይ ማረን እያሉ የሚድኑ ሰዎችን ሰማች። እርዳን እያሉ የሚረዱ ሰዎችን ሰማች ይላል። እኔ አልጮህም አለች። ምን አለለም? አልጮህም፣ ማረኝ አለለም፣ የዳዊት ልጅ አልልም አለች። ኢየሱስ ሆይ አድነኝ አልልም አለች። የልብሱን ጫፍ ነካለሁ እድናለሁ አለች ይላል። እምነቷንም አጸናች ይላል መጽሐፍ ቅዱስ። የልብሱን ጫፍ ምን እላለሁ? እነካለሁ እድናለሁ። እምነት ማጽናት። ጾም ለክርስቲያኖች እምነታቸውን ለማጽናት የተሰራ ትልቅ ስርዓት ነው፣ ዶግማ። እምነታቸውን ለማጽናት ከክርስቶስ ጋር ያላቸውን ህብረት ለማጠንከር ክርስቲያኖች ክርስቶስን እንዲመስሉ ይጾም ታውጇል። ክርስቶስን የምንመስልበት ትልቅ ኦርቶዶክሳዊ ተዋህዶ ስርዓት ነው ጾም። በቃ የልብሱን ጫፍ እነካለሁ አለች። ሄዳ የልብሱን ጫፍ ስትነካ 12 ዓመት ሙሉ ሲፈሳት የነበረው ያ የደም ምንጭ ቆሟል። እምነት በስራ ሲገለጽ እንዲህ ነው። እምነት በስራ ሲገለጽ የምንጾመው እምነታችንን በስራ ለመግለጽ ነው። ጾማችን ከንስሐ ጋር፣ ጾማችን ከስግደት ጋር፣ ጾማችን ከምጽዋት ጋር፣ ጾማችን ከይቅርታ ጋር፣ ጾማችን ከቅዱስ ሥጋውና ከክቡር ደሙ ጋር ሲሆን ይህ በቃ ለእምነታችን ከክርስቶስ ጋር ላለን ህብረት ትልቁ ስራ ነው። የእምነት ስራችን ይሄ ነው። አለበለዛ ጾም ከሐሜት ጋር አይሆንም። ጾም የሰው ሥጋ ከመብላት ጋር አይሆንም። ጾም ትፈውስ ቁስለ ነፍስ ነው የሚለው። ጾም የነፍስን ቁስል ትፈውሳለች ነው የሚለው። የነፍሳችንን ቁስል ለማዳን እንጾማለን፣ እንጸልያለን፣ ንስሐ እንገባለን፣ እንበረከካለን፣ እንሰግዳለን፣ እንመጸውታለን፣ ይቅርታ ወይንም በይቅርታ እንኖራለን። ይሄን አርገን ከሆነ ክርስቲያኖች እምነታችንን በስራ ገልጸናል። አለበለዛ ደክመናል ማለት ነው። ወይንም ደክመናል በድካም መንፈስ ላይ ነን ማለት ነው። ትዝ ትላችኋለች በመጽሐፍ ቅዱስ ላይ የድካም መንፈስ የነበረባት ሴት 15 ዓመት ደክማ የኖረች የደከመች ክርስቶስ ቀና ያደረጋት
ጾማችን ከንስሐ ጋር ጾማችን ከምጽዋት ጋር ጾማችን ከፍቅር ጋር ጾማችን ከምጽዋት ጋር ጾማችን እግዚአብሔርን ከመምሰል ጋር ከሆነ ውጤታማ ነን የእምነት ሥራ ሰርተናል የእግዚአብሔርን የምሕረት እጆች በቤታችሁ በስራችሁ በትዳራችሁ በሕይወታችሁ ታያላችሁ ይህች ሴት ሁሉም ሲጮህ ሳትጮህ ሁሉም ሲናገር ሳትናገር በቀጥታ ወደ ክርስቶስ ቀርባ የልብሱን ዘርፍ ነክታ ራሷን ነፃ አውጥታለች ተፈውሳለች ተነግሯታል እምነትሽ አድኖሻል ሂጂ በሰላም የሰላሙ ጌታ ሰላሙን ሰጥቷታል ሂጂ በሰላም ብሏል ኃጢአተኛዋ ሴት ሰላም አግኝታለች ኃጢአተኛዋ ሴት እምነቷ አድኗታል ኃጢአተኛዋ ሴት እምነቷን አጽንታለች ኃጢአተኛዋ ሴት የእምነት ሥራ ሰርታለች ክርስቶስን አግኝታለች በቃ ሁላችንም በድለናል ከውስጥ እስከ ደጅ እግዚአብሔር ይቅር እንዲለን ነው የጾምነው የምሕረት ፊቱን እንዲመልስ ነው የጾምነው ይቅርታን ለማግኘት ነው የጾምነው የምሕረት እጁ እንዲዘረጋ ነው የጾምነው መድኃኔዓለም ፊቱን ይመልስልን መድኃኔዓለም የምሕረት እጆቹን ይዘርጋልን ይህች ሴት ስለ ኢየሱስ ክርስቶስ በቤቷ ተቀምጣ ነው የሰማችው ስለ ኢየሱስ ክርስቶስ ብድግ አለችና ባዶ እጄን አልሄድም አለችና ቤቷ ውስጥ ያሉትን ሳንቲሞች ገንዘቦች ሰብስባ ወደ ገበያ ነው ሄደችው ወደ ገበያ ሄዳ ዋጋ ውድ የሆነ ሽቶ ገዛችና ክርስቶስ የት እንዳለ ጠየቀች የት ነው ያለው የድንግል ማርያም ልጅ ኢየሱስ ክርስቶስ የት ነው ያለው በፈሪሳው ቤት ተቀምጧል ስትባል በቀጥታ ወደዛ ሄደች በቀጥታ ወደዛ ሄዳ በሩን ደበደበችው ምን አለች አንኳኳችው አንኳኩ ምን ብሏል ይከፈትላችኋል በሩን አንኳኳችው ስምዖን መጣና በሩን ከፈታ አረጋየና ምን ልትሰራ መጣች እቺ ኃጢአተኛ ብሎ ዝግት አድርጎባት ተመለሰ ሰው ይዘጋብሃል ክርስቶስ ይከፍትልሃል ሰው ይተውሃል ክርስቶስ አይተውህም ሰው ዝም ይላል እግዚአብሔር ዝም አይልም ሰው ይተዋል እግዚአብሔር አይተውም አዎ እግዚአብሔር እንደማይተው በዚህ በዮሐንስ ወንጌል በምዕራፍ 5 ከቁጥር 1 ጀምሮ ያለውን ታሪክ ማየት ይቻላል እግዚአብሔር እንደማይተው 38 ዓመት ሙሉ የተኛው ሰው ካልጋው ጋር ተጣብቆ የኖረው ሰው ዘመዶቹ የረሱት ሰው ብቻውን የኖረ ሰው ሁሉ እየዳነ ሲሄድ እየተፈወሰ ሲሄድ እርሱ ግን አልጋው ላይ ተኝቶ እየጓጓ የኖረ ሰው ክርስቶስ እግዚአብሔር ፍጥረቶቹን የማይተው አምላክ የማይረሳ አምላክ መሆኑን ለማጠየቅ ነው ወደዛ ሰው የመጣው እኮ ገና በእናትህ ማህፀን እያለህ እኔ ሰርቻለሁ ያለ አምላክ የሰራው አምላክ ሰዎች ቢተውህም ምን ያልተውህም አለ ሰዎች ቢረሱህም ምን ያረሰህም አለ ዘመዶች ቢተውህም ምን ያልተውህም አለ እየጣሉ ቢሄዱ ምን ያልጥልህም አለ ወደሱ መጣና ተነሳ አልጋን ተሸከምና ሂድ አለው በቃ ምን ሰው ያስፈልግህም እኔ ያለው አለው እኔ ኃይልህ ነኝ አለው እኔ ጉልበትህ ነኝ አለው እኔ አዳኝህ ነኝ አለው እኔ መድኃኒትህ ነኝ አለው ተነስና ሂድ አለው በቃ ተነስቶ አልጋውን ተሸክሞ ነው ሄደው አልጋውን ተሸክሞ
ነው የሄደው አቅም የሌለው ኃይል የሌለው ጉልበት የሌለው አቅም አግኝቶ ኃይል አግኝቶ ጉልበት አግኝቶ የተኛበትን አልጋ ተሸክሞ ሮጠ የተኛበትን አልጋ ተሸክሞ ሮጠ ስምዖን በሩን ዘጋ እርሱ ቢዘጋ እርሱ ቢተው እግዚአብሔር አይተውም ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ክፈትላት ትግባ አለ ክፈትላት አለ ተከፈተላት ተከፍቶላታል በቀጥታ ገብታ አልተናገረችም የዳዊት ልጅ ሆይ ማረኝ ማለት አልፈለገችም አድነኝ አላለችም ይቅር በለኝ አላለችም በቀጥታ እግሩ ላይ ወደቀች ይላል በቃ እግሩ ላይ ወድቃ በእንባዋ እግሩን አጠበች ይላል በፀጉሯ አበሰችው እግሩን ሳመች ወደ ኋላ ተመልሳ አለቀሰች በመካከል ያለው ዘመኗን አስባ አለቀሰች የተደረገላትን ቸርነት አለመገፋቷን አስባ አለቀሰች ስምዖን ደግሞ ይመለከት ነበር ያ ፈሪሳዊ ይመለከት ነበር እቺኮ ኃጢአተኛ ናት ይላል በልቡ ሰው ሁሉ እንደ ኃጢአተኛ የሚቆጥራት ሴት ናት ኃጢአተኛ መሆኗን ቢያቅ ኖሮ ወደዛ ይገፋት ነበር አላወቀም ይላል በልቡ እግዚአብሔር ልብና ኩላሊትን የሚመረምር አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስምዖን አለው አቤት ጌታ ሆይ አለ ለአንድ ሀብታም አበዳሪ ለሁለት ሰዎች ለአንዱ 500 ለአንዱ 200 ዲናር ሰጠው አትርፉ ነግዱ ተጠቀሙ አላቸው ይላል ነገደ አተረፈ ተጠቀመ 5 የተቀበለው 10 2 የተቀበለው 4 አደረገ ያም ሰው አትርፈናል አግኝተናል ሲሉ ተወላቸው ይላል ተወላቸው ከሁለቱ ማን አብልጦ ያንን ባይለጸጋ ይወዳላልና ጠየቀው ጌታ ሆይ ብዙ የተወለቱ ይመስለኛል አለ ይላል ብዙ የተወለቱ ይመስለኛል አለ እውነት ተናገርክ አለ እውነት አልክ ቤትና አልከኝ አለ ጠራኸኝ አለ ግባ አልከኝ እሺ ያልኩ ቤት ገባው አለ እኔ ቤት ስገባ አንተ ለግሬ ውሃ አላቀረብክልኝም አለ እቺ ሴት ግን በእንባዋ እግሬን አጠበች አለ ጠራኸኝ ቤት ገባው አንተ አልሳምከኝም አለ እርሷ ግን እግሬን ከመሳም አላቆመችም አለ ጠራኸኝ አለ ገብቻለሁ ቤት መጥቻለሁ አለ ዘይት አልቀባኝም እርሷ ግን እግሬን ሽቱ ቀባች አለ ይህች ሴት አብዝታ ወዳለች አለ አብዝታ ፈልጋለች አለ አብዝታ ከልቧ በእምነት መታለች አለ ስለዚህ ብዙ ያለው ኃጢአቷ ተሰረየላታል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባው ብዙ ያለው እምነታችንን አጽንተን እንድንኖር አምላካችን እግዚአብሔር ይርዳን የእንባ ቀን የተባለው በዚህ ሴት ምክንያት ነው ባለቀሰችው ልቅሶ የይቅርታ ለቅሶ የንስሐ ለቅሶ የጸጸት ለቅሶ የጌታዋን እግር በእንባዋ አጠበችው የመልካም መዓዛ ቀን ነው የዚህ ሴት ሽቱ መልካም መዓዛ አለው መልካም መዓዛ ይሆንክ ክርስቶስ ጌታዬ ያላረከኝ ብላ የቀባችው ሽቱ ታስቦ
የመልካም መዓዛ ቀን ይባላል። እግሩን በእንባዋ ያራሰች ስመዋለች። የፍቅር አምላክ ያልገፋኸኝ ያላራከኝ ያቀረብከኝ የተቀበልከኝ ይቅር ያልከኝ የዘላለም አምላክ አንተ ነህ ስትል እግሩን